ኢንዱስትሪ ዘርፍ በኦሮሚያ ብሔራዊ ክልላዊ መንግስት በሸገር ከተማ በቢሾፍቱና አዳማ እንዲሁም ዱከም አካባቢ ያየናቸው አንድ ሶስት ጉዳዮችን የሚያመላክቱ ናቸው። አንደኛው እንደ ሀገር ያለንን የማኑፋክቸሪንግ ኢንዱስትሪ አቅም በስፋት የሚያሳዩ ናቸው። የገቢ ምርትን መተካት አለብን። የውጭ ምንዛሬ አቅርቦት እና ግኝት መጠናችን ማሳደግ አለብን። ሰፊ የስራ እድል መፍጠር አለብን። በማኑፋክቸሪንግ ኢንዱስትሪ የማይበገር ኢኮኖሚ መገንባት አለብን ብለን የጀመርናቸውን ስራዎች ስኬታማነታቸውን የሚያሳዩ ትልልቅ አቅም ያላቸው ኢንዱስትሪዎችን አይተናል። ከአቅም አኳያ በብረታ ብረት ኢንዱስትሪ፣ በፋርማሲቲካል ኢንዱስትሪ፣ በሴራሚክ የኮንስትራክሽን ኢንዱስትሪዎች፣ በምግብና የምግብ ነክ ምርቶችን በማምረት በኩል እንደ ሀገር ያለን አጠቃላይ አቅም ምን እንደሚመስል አይተናል። ከአቅም አኳያ አሁን እያመረቱበት ያለው ብቻ ሳይሆን አዳዲስ ፕሮጀክቶች በማስፋፋት ላይ ያሉ ፕሮጀክቶች ነገ ከነገ ወዲያ ወደ አዳዲስ ምርቶች ለመግባት ያሉት አጠቃላይ እንቅስቃሴዎች እንደ ሀገር ያለንን አቅም በጥሩ ሁኔታ የሚያሳይ እና በቀጣይ ኢትዮጵያ በማኑፋክቸሪንግ ኢንዱስትሪ ገነባዋለሁ ብላ ያሰበችውን በኢንዱስትሪ ላይ የተመሰረተ ኢኮኖሚ እውን ለማድረግ የሚያስችሉ ሁኔታዎች እንዳሉ አይተናል። አንደኛው ጉዳይ አቅማችን ምንድን ነው የሚመስለው የሚለውን በዚህ የመስክ ጉብኝት ያረጋገጥንበት ነው። ሁለተኛ ካውንስሉም ሲቋቋም የኢትዮጵያ ታምርት ንቅናቄንም ወደ ተግባር ስናስገባ የመንግስት የድጋፍ አሰጣጥ ምንድን ነው የሚመስለው የሚለውን ለማየትና በዛ በኩል የሚታዩ ጉድለቶችን ለማረም ነው። ከዚህ አኳያ በፌዴራል ደረጃ የሚሰጡና የሚደረጉ ድጋፎች እንዳሉ ሆኖ በየደረጃው የሚገኝ የመንግስት መዋቅር አምራች ኢንዱስትሪ ዘርፉን ለመደገፍ በከፍተኛ ሁኔታ እየሰራ እንደሆነ የሚያመለክቱ ናቸው። መሬት በማቅረብ መሰረተ ልማት በማቅረብ ከግብዓት አቅርቦት ጋር ተያይዞ ያሉ ችግሮችን በመፍታት የበለጠ የኢንዱስትሪዎችን መስፋፋትና ማደግ እውን የሚያደርጉ ለአምራች ኢንዱስትሪዎች ኮንፊደንስ የሚፈጥሩ ስራዎች እየተሰሩ መሆናቸውን አረጋግጠናል ማለት ነው። ስለዚህ ሁለተኛው ያየነው በሀገር አቀፍ ደረጃ ያሉ ይህንን ስራ እውን ለማድረግ እየተሰሩ ያሉ ስራዎች ምን ያህል ውጤታማ እንደሆኑ የሚያመላክት ነው ማለት ነው። በሶስተኛ ደረጃ ያየነው አሁንም ኢንዱስትሪዎቹን ለማስፋፋትና ለማጠናከር ተጨማሪ የፖሊሲ ውሳኔ የሚፈልጉ ጉዳዮች የስትራቴጂ እና የኦፕሬሽን ስራዎች የሚጠይቁ እንደሆነ አይተናል ማለት ነው። ስለዚህ የተሰሩ ያሉ ስራዎች የማምረት አቅም አጠቃቀምን ከማሳደግም ውጤታማነትን ከማሳደግ አኳያ በጣም ጥሩ ቢሆኑም አሁንም ግን የካውንስሉና የመንግስትን የፖሊሲ አቅጣጫና ድጋፍ የሚጠይቁ ጉዳዮች እንዳሉ አይተናል። እነኚህንም የተነሱ የፖሊሲና የኦፕሬሽን ጉዳዮች ወስደን እንደ ካውንስል ለመፍታት ከነሱ ጋር ስምምነት ላይ የደረስንባቸው ናቸው። ስለዚህ የእኛን የቤት ስራም ለይተናል። በባለ ሀብቶቹ በኩል ደግሞ ያለውን ተነሳሽነትና ፍላጎት በዝርዝር ያየንበት ስለሆነ በአጠቃላይ ተወስዶ ሲታይ በጣም ውጤታማ የመስክ ጉብኝት ነው ያደረግነው። ይሄንን በመስክ ያገኘናቸውን ጉዳዮች ደግሞ ወደ ተግባር በምናስገባበት ጊዜ አሁን ከምናየው አቅም አሁን ከምናየው የማምረት የገቢ ምርትን በመተካት በኩል እየተሰሩ ካሉ ስራዎች ኤክስፖርትን ከማስፋፋትና አዳዲስ ኢንቨስትመንትን ከመሳብ አኳያ ያሉትን ስራዎች ይበልጥ ልናሳድግ የምንችልበት ሁኔታ እንዳለ የተገነዘብንበት ነው ማለት ነው። ፖሊሲ የሚፈልጉ ኦፕሬሽናል ጉዳዮች ያልናቸው እነዚህ ናቸው። ከፋይናንስ አቅርቦት ጋር፣ ከውጭ ምንዛሪ አቅርቦት ጋር የተያያዙ ጉዳዮች፣ ከኤሌክትሪክ አቅርቦት ጋር ተያይዞ የተነሱ ጉዳዮች፣ ከነዳጅ አቅርቦት ጋር፣ ከጉምሩክ አገልግሎት አሰጣጥ ጋር፣ አጠቃላይ ከባንኮች ጋር ያሉ ግንኙነትን በተመለከተ የተነሱ ኢሹዎች ናቸው። እንዳያችሁት በካውንስል ውስጥ እነኚህ ጉዳዮች የተነሱባቸው ተቋማት በሙሉ አሉ። ኤሌክትሪክን በተመለከተ የኤሌክትሪክ ተቋማት አሉ። ጉምሩክን በተመለከተ የጉምሩክ ከፍተኛ አመራሮች አሉ። ብድርን በተመለከተ ሁለቱ ባንኮች አሉ፣ ልማት ባንክና ኮመርሻል ባንክ አሉ። ከነዳጅ ጋር በተያያዘ ይህንን ስራ የሚከታተሉ የመንግስት ከፍተኛ የስራ ኃላፊዎች አሉ። ስለዚህ እነዚህን ጉዳዮች በሙሉ ወስደን ደረጃ በደረጃ እንደያግባባቸው መፍትሄ የምንሰጥበት ሁኔታ ይሆናል ማለት ነው። ካውንስሉም የተደራጀበትና የተዋቀረበት መንገድ በዋናነት ለአምራች ኢንዱስትሪዎች ድጋፍ የሚያደርጉ የመንግስትን ተቋማት በአባልነት በኮሚቴነት
የያዘ ነው። ስለዚህ እነዚህን ጉዳዮች በእኛ በኩል ወስደናል። ነገር ግን ደግሞ በኢንዱስትሪዎቹ በኩል ደግሞ መሰራት ያለባቸው ጉዳዮች አሉ። ለምሳሌ ወደ ባንክ ሄዶ የባንክ ብድር ለማግኘት በባንኩ ፖሊሲ ውስጥ ማለፍ አስፈላጊ ነው። ባንኩ የሚጠይቃቸውን ማሟላት የሚገባቸውን ጉዳዮች ማሟላት ይኖርባቸዋል ማለት ነው። እነኚህን ሁሉ ስራዎች መንግስትም ድጋፍ አድርጎ እያንዳንዱ ኢንዱስትሪ በማኔጅመንት በኩል ያሉባቸውን ክፍተቶች ደግሞ መሙላት አለባቸው። የውስጥ አቅም መገንባት የግድ ወሳኝ ነው የሚሆነው ማለት ነው። ስለዚህ በእኛ በኩል የተለዩትን ጉዳዮች ወስደን መፍትሄ የምንሰጣቸው ነው የሚሆነው። በኢንዱስትሪያሊስቶቹ በኩል ደግሞ የነሱ ድርሻ ተወስዶ መፍትሄ የሚሰጠው ነው የሚሆነው። በየሁለት ሳምንቱ በምናደርገው ክትትል የትኞቹ ጉዳዮች ተፈቱ፣ የትኞቹ አልተፈቱም የሚለው በክትትል ማትሪክስ ውስጥ ገብተው እየታዩ በኢትዮጵያ ታምርት ንቅናቄ አንዱ ፒላር አድርገን የወሰድነው ገቢ ምርት የመተካትና የኤክስፖርትን የማሳደግ ስራ ነው። አንዱ ኬፒአይ ማለት ነው። የኬ ፐርፎርማንስ ኢንዲኬተር ውስጥ የተቀመጠው አንዱ ነው። በዚህ መሰረት በኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት አሁን 4 ዓመት ሊሆነን ነው። በእነዚህ 4 ዓመታት ውስጥ የነዚህ ኢንዱስትሪዎች የማምረት አቅም አጠቃቀም በከፍተኛ ሁኔታ እያደገ ነው። እነኚህ ኢንዱስትሪዎች ገቢ ምርትን በመተካት በኩል የገበያ ድርሻቸው ከዓመት ዓመት እየጨመረ ነው። ቀደም ሲል እነዚህ አሁን ለምሳሌ ዛሬ ያየናቸው የብረት ኢንዱስትሪዎች ወደ 20% የማምረት አቅም አጠቃቀም ድረስ ወርደው የነበሩ ናቸው። አሁን በጣም ከፍ ወዳለ የማምረት አቅም አጠቃቀም አድገዋል። ይሄ ማለት በገበያ ላይ ያላቸው ድርሻ በከፍተኛ ሁኔታ አድጓል ማለት ነው። ያኔ ስንጀምር 30% የነበረው የገበያ ድርሻ አሁን ወደ 45.8% አደገ የምንለው የኢትዮጵያ ታምርት ንቅናቄ ካውንስሉ የሚያደርጋቸው ድጋፎች በአጠቃላይ ተደምረው ባስገኙት ውጤት የመጣ ነውና በእኛ ሁኔታ የኢትዮጵያ ታምርት ንቅናቄ እነዚህን ዋና የኢንዱስትሪ ስኬት ማሳያ የሆኑ ጉዳዮችን በማረጋገጥ በማምጣት በኩል ከፍተኛ ውጤት እያስገኘ እንደሆነ የሚያመላክት ነው ማለት ነው።